ሄሎ አቶኒያት አይ ስለ ኪራዝ አባት ጉዳይ ማውራት ፈልጌ ነበር። እሺ ቆይ እንዴት ላገኘው እችላለሁ? እሺ የምትለኝ ቦታ በ30 ደቂቃ ውስጥ እመጣለሁ። የግምገማው ውጤት ተዘጋጅቷል አይደል? ሰነድ ስታለ ለጌታዬ። የበጀቱስ ጉዳይ ቢሮ ተዘጋጅቶ ተቀምጦልሃል። አቤት አይላ። አቶ ሶመር ወይዘሮ ቱርካን ምን ሆነች? ወይዘሮ ቱርካን አቶኒያትን ለማግኘት ወጣች። በጣም ፈርቻለሁ። ምንድን ያልሽው? የት ነው የሚገናኙት? እገለዋለሁ ይህን ሰውዬ እገለዋለሁ። ኦዛር ይሄን ማመን አልችልም። ሁሉ ነገር በፍጥነት ነው የሆነው። ቀጣይ ምን ሊሆን ነው? አሁን የቀረሽ አሻራ ብቻ ነው። ስታመለክቹ ይወስዱታል። ስለዚህ ምንም የቀረ ነገር የለም። በጣም ቀላል ነው። የፓስፖርት ጉዳይም ቀላል ነው። የቪዛው ግን ትንሽ ይከብዳል። በሆነ መንገድ እንጨርሰዋለን። በምን ያህል ጊዜ ነው የሚሰጡት? ያው እሱን ውስጥ ይነግሩሻል። እንግዲህ ሀካን የበሰበሰ ዝናብ አይፈራ። እንግዲህ አንዴ ጀምረነዋል። ልክ ብለሻል። ከአባትሽ ጋር መጨቃጨቅ አልፈልግም። በያውን ግቢ። እኔ እዚህ እጠብቅሻለሁ። እሺ አንቺ ግቢና ቶሎ ጨርሰሽ ተመለሽ። አብረህን ለምን አትመጣም? አንድ ሰው ብቻ ነው የሚያስገቡት። ቶሎ ጨርሽና ተመለሽ። እባክህን ቆንጆ ቡና አምጣ። ሀካን ልጄ ምን እያደረክ ነው? ልጄን ይዛት እንዴት ወደ ውጭ ሀገር ለመሄድ እንዴት ታስባለህ? ንገረኝ እስቲ። አጎቴ ሳዲቅ ዳሬ 18 ዓመት ሊሞላት ነው እና የት መማር እንደምትፈልግ ራሷ መወሰን ትችላለች። አይሆንም አልኩ። እኔ እስካለው ድረስ የልጄን ውሳኔ የምወስነው እኔ ነኝ። ውሳኔን እኔ ወስኜ ሳይሆን ምክር ነው የምሰጣት። ለራሷ ሲባል ነው። ትሰማኛለህ? ለእሷ የሚጠቅማትንና የማይጠቅማትን አንተ መወሰን አትችልም። ቆይ አልገባኝም። እንዴት ብትደፍር ነው ልጄን ወደ ሌላ ዓለም ጫፍ ልትወስዳት እየሞከርክ ያለው? ቆይ አንተ ልጅ አብደሃል እንዴ? ምን እየሆንክ ነው ያለኸው?
ሃካን ይኸውልህ ልጄ፣ አባትህን በደንብ አድርጌ ያውቀዋለሁ። አንተንም ቢሆን እንደ ራሴ ልጅ ነማይ። ስማይ ልጄ፣ ነገ አንተም ልጅ ስትወልድ አባት ምን ማለት እንደሆነ፣ ልጅ ማለት ምን ማለት እንደሆነ የምትደርስበት ነገር ነው የሚሆነው። ሃካን ስማኝ፣ እኔም ልጄን በር ቆልፌ አንተ እንዳታገኛት ልከለክልህ እችላለሁ። እሱን እንዳደርግ አትገፋፋኝ። ይኸውልህ ግን እኔ ልጄ ስማኝ፣ የልብ ገመድ ከተበጠሰ የፈለገውን ነገር ብታደርግ መልሶ እንደማይታሰር አውቃለሁ። አጎቴ ሳዲቅ፣ የኔ ሐሳብ ሻካን ልጄ ዳሪያን በቃ ተዋት። ትምህርቷን እስክጨርስ ጊዜ ስጣት። ከዛ ስራዋን ትጀምራለች። ያኔ በፈለግከው ጊዜ በፈለግከው አይነት መልኩ ሕይወታችሁን መመስረት ትችላላችሁ። እሺ በላሁን መልካም ጉዞ ይሁንልህ። እሺ አመሰግናለሁ። ምን ነው ችግር አለ እንዴ? ችግር የለም፣ ያሳውቁ። ሶመር ሰውዬው ላይ ከመድረሱ በፊት ቱርካን ኒሃትን አግኝታው ሁሉንም ነገር እንደምትደርስበት ተስፋ አድርጋለሁ። እርግጠኛ ነኝ። ለእኛ ሳታሳውቀን የሆነ ነገሮችን ለመፍጠር ሙከራ ካደረገች ለዚች ሴት እውነቱን አሳውቀው ይገላግሏት። ይሄ የምጽአት ቀን ነው። ሶመርን ለማንም አሳልፌ ልሰጠው አልችልም። እሺ የኪራዝ አባት የሚኖረው ጁንዳ ውስጥ ነው። እሱ የሚኖረው ጁንዳ ውስጥ የሚገኝ ትልቅ ቤት ውስጥ ከፍተኛ ቦታ። የኪራዝ አባትን አንቺም ታውቂያለሽ። ኃይለኛ ዝነኛና ከሀብታም ቤተሰብ የተወለደ ሰው። ሁሌም ጠዋት ሲነሳ እንዴት አደርክ ትይዋለሽ። ማታም ከመተኛትሽ በፊት በእርግጠኝነት ደህና ደር እያልሽው እንደምትተኝ ሙሉ ተስፋ ይኖራል። ይሄኛው ጥሩ አይደለም። የሆነ ድራማ እየሰራ ነው የምንነግራት። በደንብ እንለማመድ አይደለም? ምክንያቱም በጣም ጥሩ ጊዜ አለ። አንተ ውሻ! ከሚስቴ ምን ፈልገህ ነው? ቆይ ምን ፈልገህ ነው? ትሰማኛለህ? የእሱን ጥያቄ መልስ ከምታውቀው ባታውቀው ነው የሚሻለው። ውሻ! ተቀመጥ። ቱርካን ትምጣና የኪራዝ አባት ማን እንደሆነ አብረን እንነግራታለን። እንሂድ፣ ካልሆነ እዚሁ ነው ምደፋ። ትሰማኛለህ? ገድልሃለሁ። ሰምተኛል? ተንቀሳቀስ። እሺ ተረጋጋ። ሂድ ሂድ ሂድ፣ ቀስ ብለህ ሂድ። የተንቀሳቀስ ሂድ። እሺ ተረጋጋ፣ ተረጋጋ። እንዳትዞር ሂድ። እባክህን ተረጋጋ። ሂድ። ተረጋጋ።
Hakan? ትልቅ ውለታ አለብኝ። ቆይ አንተ ግን እንደዚህ ነው የምትኖረው? ምንም አልገባኝም። ህይወትህን ሙሉ የሰውን ብድር ስትከፍል መኖር ትንሽ አይከብድህም? ንገረኝ እስኪ፣ እንደዛ ነው? የምር አንተ የምትገርም ሰው ነህ ሙስጣፋ። ትንሽ ለየት ትላለህ። በዛ ላይ ሸበላም ነኝ። ያው ካንተ እንደምበልጥማ ማመን አለ አይደል? እሱ እውነት ነው። አባቴ ነው አይደል ወደ እኔ ላከህ? በራሴ ፈቃድ ነው ብለን እንተው። በልብ ድካም ሊሞት ነበር። ማስታገሻ መድኃኒት ሰጥቼው ነው የመጣሁት። በጣም አሳስበው ነበር። በጣም አመሰግናለሁ። ምንም አይደለም። ትውውቃችን ደስ አይልም ነበር፣ ግን በሰላም ተዋውቀን ከምንጣላ ይሄኛው ይሻላል። ይህ ሰውዬ ከአንተ ጋር ችግሩ ምንድን ነው? የግል ጥላቻ በሚል እንለፈው። ፈጣሪ ትክክለኛውን ጠላት እንደሚሰጠን ተስፋ አድርጋለሁ። እውነተኛ የሆነ ወንድ ከአንተ ጋር መጋፈጥ ሲገባው ሴትን መሃል ለምን አስገባ? ይኸውልህ ይህ ትልቅ የክብር ጉዳይ ነው። እንበለው። እሷ ጋር አትሄድም እንዴ? አይ አልችልም። ለምን? ይህንን ሰውዬ እንዳታገኘው መከልከሌን ካወቀች ጥሩ ላይሆን ይችላል። ይቅርብኝ። ንገረኝ እስኪ፣ አሁን ላይ የሆነ ነገር ፈርተሃል ማለት ነው? ስለ ራስህ ብቻ አስብ። Değmen benim gamlı yaslı gönlüme. ምን እያልክ ነው? ከህይወቴ ጋር የሚሄድ ዘፈን ነው። እስቲ አንዴ ደግመህ ዝፈነው። Ben bir selvi boylu yardan ayrıldım, ayrıldım, ayrıldım. Oh. ይቅርታ፣ የደወላቸውን ደንበኛ አሁን ማግኘት አይችሉም። ዳሪያ ተናደደች እንዴ? ዘግና 100,000 ጊዜ ነው የደወልኩለት፣ ግን ላገኘው አልቻልኩም። ዘግቶት ይሆን? ምንም አልገባኝም። ነስሪን፣ ፈጣሪ ይመስገን።
በጣም ቆንጆ ነሽ። አሁን እራት አብረን እንበላለን። እራት አብሮ መብላት ናፍቆኛል። ነይ ወደዚህ። እሺ ነይ። ነይ፣ የለመድሽው ቦታ ተቀመጪ። እንደ ሁሌው ጠረጴዛችን ደስታውን መልሶ ያገኝ። ዳሪያ ልጄ፣ አንቺም ቁጭ በይ እስቲ። ነይ። በጣም ደስ ይላል። በፍቅር የተሞላ ነው። ቆንጆ ነው። ደስ ይላል። የኔ ውድ ነስሪን፣ አንቺ እዚህ በመኖርሽ በፈገግታሽ ተደስተናል እና ሙሉ ቤተሰብ ሆነናል። አክስቴ ነስሪን እንደ ፀሐይ ነው የወጣችው። እንደ ፀሐይ ታበራለች። አባቴ ሳዲቅ እንደዛ አለ። አዎ፣ ቤታችን ውስጥ ፀሐይ ወጣች። አንቺ እንደምትሰሪው ነው የሰራ ነው። ተወጀዋለሽ። እጃችሁን ይባርከው ልጆቼ። መልካም ምግብ። ማዕዱ ላይ ምንም የጎደለ የለም አይደል? አክስቴ ነስሪን ደህና ናት። መሱትም ደህና ነው። ጥሩ፣ መልካም ምግብ። ዳሪያ፣ የኔ ቆንጆ ልጅ፣ አንቺም ቢ እባክሽ ቢ። ይህ ሙሉ ቤተሰብ ራት መብላት አለበት። ቆንጆ የሚያምር የወፍ ቤት ይዛ ስትሄድ የነበረች ቆንጅዬ ሴት ነበረች። እማዬ፣ የኔ ልጅ ቱርካን ናት። ወይዘሮ ሩቻን ደወለች። ቆይ ምን እያለች ነው? አስፈራራችኝ። ከሶመር ጋር ደስተኛ እንድንሆን ልትፈቅድልን አልቻለችም። ምንም ነገር ልታደርግሽ አትችልም። አትናደጂ እሺ? አታውቂም እማዬ። ቱርካን በስተመጨረሻ መምጣት ቻልሽ። ወይዘሮ ሩቻን፣ ቆይ ችግርሽ ምንድን ነው? አልገባኝም። ሐሳብሽ ምንድን ነው? ቆይ አንድ ያለኝን ልጄን ለማስገደል ፈልገሽ ነው? ተናገሪ እስኪ ተናገሪ ብዬሻለሁ። ታይኝ፣ በቃ አትጮሂብኝ። ብጮ ምን እንዳታመጪ ነው? ምን ይለጉምሻል? ምን እንዳታመጪ ነው? አዎ ሩጪ ሩጪ። እስከ መቼ ነው ልትሮጪ የምትችዩ? እዚህ ቤት ውስጥ ከኔ ልታመልጪ የምትችይበት በር ያለ ነው እንደሚመስልሽ? የትም ብትገቢ አታመልጭኝም። እሺ
ለልጅሽ ነው እማዬ ብላ ጠርታኛለች አይደለም እንዴ? እና ታዲያ አሁን እውነታውን መስማት ትፈልጊያለሽ? ወይዘሮ ነስሪ ነይ ተራመጂ፣ እውነታውን አሳይሻለሁ። ተራመጂ አልኩሽ እኮ ተራመጂ። ነይ ወደ ውስጥ ግቢ። እውነታውን ትፈልጊ የለ? እውነታው ይኸውልሽ ወይዘሮ ነስሪ፣ ለልጆችሽ አንድ ዘለላ አምባ ስትይ መላ ለምን ልታቃጢ ትችያለሽ አይደለ? ከቻልሽ በያ ይኸው አቃጢዋ የዓመቱ ምርጥ እናት። ቆይ ልጅሽ እዚህ በነበረች ጊዜ ምን እንዳደረግኳት ታውቂያለሽ? ቢያንስ አንድ ስላደረግኳት ነገር እንኳን የምታውቂው ነገር አለሽ? ትሰሚያለሽ? ልጅሽ ለአንድ ቀን እንኳን እዚህ ክፍል ውስጥ ደስተኛ ሰው አልነበረችም። ከዛ እኔ ምን አደረግኩ? ሄጄ የቤቱን ዕቃ የልጅሽ አናት ላይ ነው የበታተንኩት። ከግድግዳ አጋጨቻታለሁ። ጸጉሯን ይዤ እየጎተትኩ አዳፍቼ ሆስፒታል እንድትገባ አድርጊያታለሁ። አዎ እናቷ ነሽ። በቅርቡ ቤት ተመለሰሽ ቀን ደግሞ ልጅሽ በደስታ ልታጠጣን ያፈላችውን ቡና ትኩስ እንዳለ እግሯ ላይ ደፍቼባት እንደዛ የምትሳሽለትን እግሯን አቃጥያታለሁ። ይሄንን ታውቂያለሽ? ተይ፣ እንዳትጠጊኝ በፍጹም አጠገቤ እንዳትደርሺ። ኧረ እባክሽ እያስፈራራሽ ነው እንዴ ያለሽው? ማን አባሽ ስለሆንሽ ነው? አንቺ ማን ነሽ? ቆይ ሀፍረተ ቢስ ነሽ። እሺ ማድረግ የምትችው ነገር ያለ ነው እንደሚመስልሽ? እያናገርኩሽ እኮ ነው ያለው። እጅሽን አውርጂ። ልጄን ድጋሚ በፍጹም ጫፏን አትነኪያትም። እሺ ሁለተኛ ልጄን ጫፏን አትጎጃትም። ገብቶሻል አይደል? የኔ ልጅ መግቢያ አላጣችም። የኔ ልጅ ቤተሰብ አላት። የኔ ልጅ እናት አላት። አሁን መጥቻለሁ። መታሻለች? ንገሪኝ። መታሻለች ወይ? ይህንን ቤት አነድልሻለሁ። ንገሪኝ። አይ አልመታችኝም። ቱርካን እውነቱን ንገሪኝ። መታሻለች ወይ? እማዬ እጅሽን አውርጂ እባክሽን። ከዚህ በኋላ እዚህ ቤት ውስጥ ምንም የምትሰሪው ነገር የለም። ቱርካን እንሂድ። በይ ቱርካን እንሂድ እያልኩሽ ነው። አባቴ ሳዲቅ። ሶመር እንዴት አመሸ? ደህና መሸ። ነስሪን ቱርካንን ማየት ስለፈለገች እዚህ ይዣት መጣሁ። ቱርካንን ማየት ፈለገች? እና ታስታውሳታለች? በጣም ደስ ይላል። ታዲያ አንተ ስለምን አትገባም? ይሄኔ ቱርካን ደስ ብሏታል። አይ እሺ በቃ አንተ ደስ እንዳለ። እማዬ ቆይ ምንድነው የተፈጠረው? እዚህ ቤት ውስጥ ለአንድ ደቂቃም እንኳን አትቀመጭ። በይ እምባሽን ጥረጊ። አሁኑኑ ከአባትሽ ጋር እንሄዳለን። በይ እማዬ። ለእኔ ልጆቼ ውድ ነገሮቼ ናቸው። የእነሱን አንድ ጠብታ እንባ ከማይ ይችን ዓለም ባቃጥል ይሻለኛል። ነይ የኔ ልጅ፣ ከዚህ ቤት አሁኑኑ እንወጣለን። ነይ። እናቴ ነስሪን። ዞር በል። ቱርካን ምንድነው የተፈጠረው? ምንም ነገር አትይኝም ቱርካን? ሶመር አሁን አይሆንም፣ በኋላ እናወራለን። እሺ አሁን መሄድ አለብኝ። በይ ነይ፣ ተራመጂ። አይላ ምንድነው የተፈጠረው? ምንድነው? ቱርካን ከእናቷ ጋር ለምንድነው የምትሄደው? ምንድነው ነገሩ? ይሄ ሁሉ እኔ ጥፋት ነው አቶ ሶመር። ምን ማለት ነው? ወይዘሮ ቱርካን አቶ ኒሃትን ልታገኘ ወጣች ብዬ ደውዬ ስነግርህ እናት ሰማች። ከዛ ወይዘሮ ቱርካን ልትመታት ፈለገች። ምንድነው ያልሽው? ከዛ ወይዘሮ ነስሪን ስትመጣ ሁሉን ነገር አየች። እማዬ
እንደዚህ አይነት ነገር ታደርጊያለሽ? አንቺ ቆይ እንዴት ነው የምትማሪው? ልትለወጫት ሲ ማለት ነው? እንዴት ቱርካንን ትመቻታለሽ? ሚስትህን ማብራሪያ መጠየቅ ያለብህን ነገር ነው እኔን እየጠየቀኝ ያለኸው። እስኪ በደንብ ይኝ። ቱርካን መቼም ቢሆን እንደዚህ አታደርግም። ይኸው አንድ ሰው የአደባባይ መነጋገሪያ ከመሆን መሞትን ይመርጣል። አሁንም አታምነኝም አይደለ? ለምን? ምክንያቱም ያቺ ሚስት መልአክ ሆና ነው የምትታየ። ንገረኝ፣ እንደዛ ነው አይደለ? ረሳሽው እንዴ? ቱርካን እኮ ሆስፒታል እንድትገባ ያደረግሻት ሴት ናት። አሁንም ተመሳሳይ ነገር ስታደርጊ ትንሽ አይከብድሽም እንዴ? ትሰማኛለህ? ሚስትህን ምንም ያደረግኳት ነገር የለም። ያቺ ሴት በጠየቅኳት ጥያቄ ተረብሻ ነው እንጂ ምንም አልሆነችም። በቃ ተናዳ ነው። ከዛ እጆቿን አንገቴ ላይ አገኘኋቸው። እጇን ያዝኩት። ከዛ እናቷ በትክክለኛው ሰዓት መጣች። ምን እንደሆነች ምንም የማውቀው ነገር የለም። ምናልባት እናቷ ማስታወስ ጀምራለች መሰለኝ። ታሪክ ፈጥረሽ አታውሪ ባክሽ። ይሄንን የማይረባ ወሬ ሄደ ለቱርካን ንገራት እሺ? በነገራችን ላይ ከኒሃት ጋር የተገናኘችበትን ምክንያት እንደምታብራራልህ ተስፋ አደርጋለሁኝ እሺ? ምክንያቱም ደግሞ ለእኔ ልትነግረኝ አልቻለችም። ለዚህ ጉዳይ ማብራሪያ መጠየቅ ያንቺ ስራ አልነበረም። ከሚስቴ ጋር የማውራውም የምነጋገረውም እኔ ነኝ። ይኸውልሽ ይሄ የኛ ችግር ነው ማዬ፣ አንቺን የሚመለከትሽ ነገር አይደለም። አያገባሽም። ምክንያቱም ደግሞ ይሄ ምንም ይሁን ምን አንቺ ቱርካን ላይ እጅሽን ማንሳት አትችይም። እሺ ትሰሚኛለሽ? ተግባብተናል ወይ? አሁን ከሷ መራቅ አለብሽ። እና ደግሞ ማወቅ ያለብሽ ነገር ሁለተኛ ሚስቴን ለመንካት እንዳታስብ የሩቻን ኮርማ። እና ደግሞ ተመልሼ መምጣቴ እንዲቆጨኝ አታድርጊ። ቱርካን እንደዚህ ከቤት በድንገት አስወጥተን ስንወስድ ሶመር ቅር አይለውም አይደል? አይ አባዬ አታስብ፣ ሶመርን አናግረዋለሁ። ምንም የሚያቀያይም ነገር የለም። አዎ ያቺ አውሬ ሴትዮ እናትሽን አናገረቻት እንዴ? ታማ በነበረበት ጊዜ እኛ ቤት ሁልጊዜ ትመጣ ነበር። እኔ እንጃ አባዬ፣ እኔ ምንም አላውቅም። ልጆች እናታችሁ ሁሉም ልጆቿ ሰላም ሆነውላት ካጠገቧ እንዲሆኑላት ከልቧ ትፈልጋለች። ቱርካን ከአንቺ ጋር ማውራት ሳይኖርብኝ አይቀርም። ታስታውሰናለች? እንዴት ነው የማላስታውሳችሁ? ዳሪያ የኔ እብድ ልጅ ያንቺ እብድ ልጅ ነኝ አይደል? አዎ የኔ እብድ ልጅ ነሽ። እኔ ስማዬ ዶንሽ ነኝ፣ የመሐለኛዋ ልጅሽ። የኔ ታማኝ ልጅ፣ የኔ ውድ፣ አንቺ ለአንድ ሰከንድ እንኳን ከጎን ያልተለየሽው የኔ ልጅ እናቴ።
ፈጣሪ የተመሰገነ ይሁን። በጣም አሰቃየዋችሁ አይደል ልጆቼ? አረ በጭራሽ እማዬ። ይኸውልሽ እንዴት ደስ እንደሚል እዩ። አብረን ሆነን አንቺ እየሳቅሽ ማየት ይሄ በእውነቱ ለእኛ ትልቅ ነገር ነው። ሌላ ከዚህ የሚበልጥ ነገር የለም። ውድ ነስሬ፣ አሁን ዳንሽልን። ከዚህ ሌላ ምን የምንፈልገው ነገር ሊኖር ይችላል? ይበልጥ ደህና ትሆኛለሽ። ጠፍቼ ነበረ ሳዲቅ። ሁሉም ነገር ያሳለፍኳቸው ነገሮች፣ ሁሉም ትዝታዎቼ ድብልቅልቅ ብለውብኝ ነበር። ከዛ አንድ ነገር ትዝ አለኝ። የሆነ ነገር አስታወስኩኝ። አንተን አስታወስኩ፣ አገኘው። አሁን ትንሽ ጊዜ ስጠኝ፣ ትዕግስትህን እጠይቃለሁ። ሁሉንም አንድ ላይ አመጣዋለሁ። እሺ፣ ሁሉንም ለቃቅሜ ገጣጥመዋለሁ። አታስቢ፣ ደህና ትሆኛለሽ። ሁሌም ደህና ትሆኛለሽ። ግን አንድ ነገር ፍቀዱልኝ። አሁን ቱርካንን ይቅርታ መጠየቅ አለብኝ። ነይ ነይ። አባዬ ለምንድን ነው ይቅርታ የምትጠይቃት? ልጄ፣ እናታችሁ ታማ በነበረበት ጊዜ እናንተ ላይ ሸክም የሆነችባችሁ ስለመሰላት ለዛ መጥፎ ስሜት ይቅርታ ልጠይቃት ፈልጋ ነው። እማዬ ልጄ፣ የኔ ቱርካን፣ ተቀመጪ። እዛ ሲኦል ውስጥ ምን አይነት ነገር እንዳሳለፍሽ አላውቅም። ያቺ የማትረባ ሴት ምን እያደረገችሽ ነበር? ይኸውልሽ እንደምታስቢው አይደለም እማዬ። ከወይዘሮ ሩቻን ጋር የተጨቃጨኩት ዛሬ ነው። ግን ምንም ነገር አላረገችኝም። አንቺም አይተሻል። ማለቴ ምንም ችግር የለውም፣ አትጨነቂ። ሁሉንም ነገር አውቄዋለሁ ልጄ። አንቺ ላይ የምታደርገውን ነገር፣ እንዴት እንደምትመታሽ፣ የሰርግሽ ቀን ሆስፒታል እንድትገቢ እንዳደረገችሽ፣ ሁሉንም ነገር ደርሼበታለሁ ልጄ። ምን እያልሽ ነው? እሱን እንዴት ልታውቂ ቻልሽ? አንቺ ግን ምን አይነት ልጅ ነሽ? ምን አይነት ልብ ነው ያለሽ ልጄ? ገና ለገና እኔን ላለማናደድ ብለሽ ህመምሽን የምትደብቂው ለምንድን ነው? እባክሽ ከኔ አትደብቂ እሺ? ሁሉንም ነገር አውቀዋለሁ። ይህንን ሁሉ ማን ነገረሽ? በገዛ እጇ ልጇን ሲኦል ውስጥ አንስታ የወረወረች እናት ምንም ነገር ቢሆን ታደርጋለች። እሺ ልጄ፣ ለራሴ መቼም ቢሆን ይቅርታ አላደርግለትም። ቱርካን፣ እርዱኝ ብለሽ ስታለቅሺ ልሰማሽ አልቻልኩም ልጄ። ያኔ ፍርድ ቤት በር ላይ ውሳኔሽን ስቃወም የነበረ ደልቶሽ መስሎኝ ነበር። እንደ እናት ከጎንሽ መቆም አልቻልኩም ነበር። አልተረዳውሽም ልጄ። ለአንቺ መከላከል አልቻልኩም ነበር የኔ ውድ። ለዛም ለራሴ ይቅርታ አላደርግለትም። በፈለግሽኝ ሰዓት አብሬሽ አልነበርኩም፣ ከጎንሽ አልነበርኩም። በጣም ነው የማዝነው ቱርካን፣ በጣም አዝናለሁ። እውነቴን ነው በጣም። እማዬ እማዬ፣ ይህንን እንዴት አወቅሽ? ጠይቀሻል፣ ብዙ ጊዜ ጠይቀሻል፣ ግን አልነገርኩሽም ነበር።
በውስጥ ያምቄ ይዤው ዝም ብዬ ነበር። እባክሽ ራስሽን አትውቀሺ። አሁን ሁሉም ነገር አልፏል። በቃ ባሳለፍናቸው ነገሮች እርስ በርስ አንጎዳዳ፣ መርሳት ይሻላል። እርስ በእርስ በቃ አሁን አብቅቷል። አሁን ከሶመር ጋር ደስተኞች ነን። ልጄ ሶመር 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 ያምላኬ ቱርካንን ከቤት ጎትታ ካስወጣቻት ወይዘሮ ነስሪን ወደ ራሷ ተመለሰች ማለት ነው። በእኔና በሶመር መሃል የተፈጠረውን ታስታውሳለች። እሱም በቅርቡ ምን እንደምታስታውስና እንደምታውቅ የምናየው ነገር ይሆናል። ግን አንቺን እንደምታስታውስሽ ተስፋ አደርጋለሁ። ወደዛ ቤት የላክሽኝ እውነቱን እንድናገር ነበር። አሁን ምን ተገኘ? ቆይ ለምንድን ነው እያንገራገርሽ ያለሽው? እያንገራገርኩኝ አይደለም ያለሁት። ተሰሚያለሽ፣ ለልጄ ተቀብዬው ነው። ምኑን? ዛሬ በንዴት የተነሳ ልትገያት የነበረችውን ቱርካንን ነው የተቀበልሻት? ሶመር አሁን ላይ ቱርካን ደካማ ጎኑ ነች። ሶመር ከቱርካን ፍቅር ይዞታል። ሶመር ቱርካንን ከምታስቢው በላይ አፍቅሯታል። ወይዘሮ ቱርካን ይህንን በደንብ አድርጋ ታውቃለች። ሶመርን እየተጫወተችበት ነው ያለችው። እኔ ጣልቃ ባልገባ ኖሮ ይህኔ ልጄን አጣው ነበር። ሶመር ከሷ ጋር በጭራሽ ፍቅር አልያዘውም። ቱርካንን የቀረባት እኔን ለማናደድና ለማሰቃየት ፈልጎ ነው እንጂ አፍቅሯት አይደለም። እስካሁን ድረስ በጣም ነው የሚያፈቅረኝ። ባይሆን ኖሮ ልጄን በማደጎ ይወስዳት ነበር። ኪራዝ የዚህ ታላቅ ፍቅር ልጅ ናት። እውነቴን ነው የምልሽ፣ በዚህ ራስሽን አታታይ። አሁን ላይ ለሶመር አንቺ ምንም ማለት አይደለሽም። እሺ ሶመር ላንቺ ያለው ፍቅር ድሮ አብቅቷል። የለም አሁን ይህንን ህይወት ልታውቂው አትችይም። ምናልባት የሶመርን ልብ መልሽ ያሸንፈው ይሆናል። ይኸውልሽ የሶመርን ፍቅር በዚህም በዛም ብዬ ከመለስኩት እንደ በፊቱ ከኔ በስተቀር ሌላ ሴት ማንንም የማያይ ከሆነ ያኔ አንቺ ምን ትቀጫለሽ? መልካም ምግብ ይሁንላችሁ። በጣም ስታመሽ እዛው ውጪ በልተህ የምትመጣ መስሎኝ ነበር። ቱርካንና ሶመር የት ናቸው? ውዴ፣ በእናቴ ስም ይቅርታ ልጠይቅሽ እፈልጋለሁ። ለሄጄ ለእነሱ ማብራራላችኋለሁ። ሶመር ቆይ፣ እማዬ ማወቅ የሌለባትን ነገሮች አውቃለች። እኔም ሊገባኝ አልቻለም፣ ግን ብዙ ነገር ነገረችኝ። ምን አይነት ነገር? እናት ስላደረገችኝ ነገሮች ታውቃለች። የሰርጋችን ምሽት የተፈጠረውን ነገር በሙሉ ታውቃለች። ቱርካን ይህንን እንዴት ልታውቅ ትችላለች? ማን ሊነግራት ይችላል? ቆይ ሶመር፣ እኔ እናንተ ካልነገርናት እና እናቴ ነግራታለች እያልሽኝ ነው? አይሆንም። ይሄንን እኮ ሌላ ማንም ሰው አያውቅም። እሷ ናት የነገረቻት። እናቴ በድንገት የታመመችው ለዛ ሊሆን ይችላል። እመኝኝ፣ እሷ ጭራሽ አታደርገውም። ቱርካን ራሷን እንደዛ አሳልፋ ልትሰጥ አትችልም። ሶመር፣ እና እንዴት ልታውቅ ትችላለች? ሌላ ማን ያውቃል? እኔ እንጃ። ለማንኛውም በቃ እማዬን ከዚህ በላይ አናድክማት። እሺ፣ ወደ ራሷ ለመምጣት ብዙ ጊዜ ፈጅቶባታል። በኋላ ላይ እናወራለን።